ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። የአዲስ አበባ ስታዲየም መጫወቻ ሜዳ የፊፋን ዓለም አቀፍ የጥራት ዕውቅና አገኘ። በአዲስ አበባ በመገንባት ላይ የሚገኘው ግዙፉ ስታዲየም ዋና የመጫወቻ ሜዳ በዓለም አቀፍ የእግር ኳስ ማህበር ፊፋ ተገምግሞ የብቃት ዕውቅና ማግኘቱ ተነግሯል። ሜዳው ለዚህ ከፍተኛ ዕውቅና ሊበቃ የቻለው የፊፋውን ጥብቅ መስፈርቶችና ልዩ ልዩ ቴክኒካዊ ፍተሻዎችን በከፍተኛ ውጤት በማለፉ ነው። በግምገማው ወቅት የሜዳው የሳር ጥራት፣ የኳስ ዝውውር ፍጥነትና የመዝለል መጠን እንዲሁም የተጫዋቾችን ደህንነት የሚጠብቁ የብቃቶች በዝርዝር ተፈትሸው ዓለም አቀፍ ስታንዳርዱን ማሟላታቸውን ተረጋግጧል። በተጨማሪም የፊፋ ባለሙያዎች በሜዳው ላይ ባደረጉት ምርመራ ሳሩ በማንኛውም አየር ሁኔታ በተለይም በከባድ ዝናብ ወቅት ውሃን የማሳረግና የማፍሰስ ብቃት እጅግ አስተማማኝ መሆኑን አረጋግጠዋል። ይህ የተሰጠው ዕውቅና ስታዲየሙ ወደፊት የሚደረጉ የዓለም ዋንጫ ማጣሪያዎችን፣ የአፍሪካ ዋንጫን፣ ሌሎች ትልልቅ አህጉራዊ ውድድሮችን ለማስተናገድ የሚያስችለውን መሰረታዊ መስፈርት ማሟላቱን የሚያሳይ ነው ተብሏል። ይህም የኢትዮጵያ ብሔራዊ ቡድን የቤት ጨዋታዎችን በሀገሩ ውስጥ እንዳደርግ ለሚከናወነው ጥረት እንደ ትልቅ መነሻ ተደርጎ ተወስዷል። ግንባታው ሲጠናቀቅ ከ60,000 በላይ ተመልካቾችን የመያዝ አቅም የሚኖረው የአዲስ አበባ ስታዲየም ከእግር ኳስ በተጨማሪ ለአትሌቲክስ እና ለሌሎች ስፖርታዊ ኩነቶች ዘመናዊ መሳሪያዎችን የያዘ ይሆናል። የሜዳው ዕውቅና አጠቃላይ የግንባታ ሂደት ዓለም አቀፍ ደረጃውን የጠበቀ መሆኑን የሚያረጋግጥ ሲሆን ስታዲየሙ ሙሉ በሙሉ ለአገልግሎት ሲበቃ በምስራቅ አፍሪካ ግንባር ቀደም የስፖርት ማዕከል በመሆን የኢትዮጵያ እግር ኳስ ወደ ላቀ ደረጃ ያሸጋግረዋል ተብሎ ይጠበቃል። አሜሪካ ኢትዮጵያን ጨምሮ በ75 ሀገራት የቪዛ ሂደቶችን ልታቋርጥ ነው። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ ዲቪን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ኢሚግራንት ቪዛ ሂደት በ75 ሀገራት እንደሚቋረጥ ተገልጿል። ፎክስ ኒውስ የስቴት ዲፓርትመንትን የውስጥ ማስታወሻ ተመለከትኩ ብሎ ባወጣው መረጃ እርምጃው ከፊታችን የፈረንጆች ጥር 21 2026 ጀምሮ ወደ ስራ ይገባል። ይህ ውሳኔ በርካታ የዲቪ አሸናፊዎች ላይ አሉታዊ ተጽዕኖ ያሳድራል። የዲቪ አሸናፊዎች በዚህ ውሳኔ ምክንያት ቪዛ የማግኘት እድላቸው ችግር ውስጥ ይገባል። ሂደቱ ይቋረጥባቸዋል ከተባሉ ሀገራት መካከል ኢትዮጵያ፣ ግብፅ፣ ሶማሊያ፣ ኤርትራ፣ ሩሲያ፣ ሱዳን፣ ደቡብ ሱዳን ይገኙባቸዋል። የስቴት ዲፓርትመንት ውሳኔ በመንግስት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎችን ለመቀነስ ነው ተብለዋል። ባለፈው ዳር የቪዛ ኦፊሰሮች የአመልካቾችን የጤና፣ የቋንቋ ክህሎት፣ የፋይናንስ እና የተለያዩ መመዘኛዎችን በመመልከት በመንግስት ድጋፍ ለመኖር የሚፈልጉ አይነት ከሆነ ቪዛ እንዲከለክሏቸው ታዘው ነበር። የስቴት ዲፓርትመንት ቃል አቀባይ ቶሚ ፒጎት የ75ቱ ሀገራት የቪዛ ሂደት ስቴት ዲፓርትመንት የመንግስት ድጋፍ የሚጠቀሙ የውጭ ዜጎች እንዳይገቡ ለመከላከል እንዲቻል የቪዛ ሂደቱ እስኪገመገም እንደሚቆም አረጋግጠዋል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሜሪካ መንግስት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር ይፋ አድርገው ነበር። ትራምፕ በአሜሪካ ከሚኖሩ የኢትዮጵያ ተወላጆች ስደተኞች መካከል 47.6% ያህሉ ቢያንስ ከቤተሰቡ አንዱ የመንግስት ድጋፍ ተጠቃሚ እንደሚሆኑ ገልጸዋል። የቪዛ ሂደቱ በስቴት ዲፓርትመንት እስኪገለጽ ድረስ ላልተወሰነ ጊዜ ይቆም እያልም ተብሏል። በሌላ በኩል ጊዜያዊ ቪዛ ማለትም የቱሪስት ወይም የጉብኝት ቪዛ፣ የተማሪዎች የትምህርት ቪዛ፣ አብዛኛው የሥራ ወይም ቢዝነስ ቪዛ የአሁኑ ውሳኔ እንደማይመለከታቸው ተነግሯል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በካፋ ዞን ጠሎ ወረዳ በጋ ተብሎ በሚጠራው ቀበሌ በከብት ስርቆት ወንጀል ተጠርጥሮ የነበረ ግለሰብ በፖሊስ ተገድሏል የሚል የሐሰት ወሬ ተሰራጭቶበት ከቆየ በኋላ ከ1 ዓመት ከ8 ወር መስወር በኋላ በሕይወት ተገኝቷል። ይህ ድርጊት በአካባቢው ማህበረሰብ ዘንድ ከፍተኛ መነጋገሪያ ሆኖ የቆየ ሲሆን ተጠርጣሪው በቁጥጥር ስር በነበረበት ወቅት ለደረሰበት ድብደባ ወይም ግድያ ፖሊስ ተጠያቂ ነው የሚሉ ወሬዎች ሲናፈሱ መቆየታቸው የጉዳዩን አሳሳቢነት ከፍ አድርጎት ነበር።
የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ እንደገለጹት ግለሰቡ በቁጥጥር ስር ውሎ ምርመራ እየተደረገበት በነበረበት ወቅት ታምሜያለሁ በሚል ለፍርድ ቤት ባቀረበው አቤቱታ መሰረት ጉዳዩን በውጭ ሆኖ እንዲከታተል ተፈቅዶለት ነበር። ይሁን እንጂ ተጠርጣሪው ከፍርድ ቤት የተሰጠውን ይህንን የዋስትና መብት ወይም ሰብአዊ ዕድል በመጠቀም ከተከሰሰበት የወንጀል ኃላፊነት ለማምለጥ ሲል ከሚኖርበት አካባቢ በድብቅ ተሰውሮ ቆይቷል። ተጠርጣሪው በጠፋባቸው ወራት ውስጥ የቤተሰቦችና የቅርብ ወዳጆች ልጃችን በፖሊስ እጅ እንዳለ ተገድለዋል የሚል የሐሰት ክስ ለፌዴራል ሰብአዊ መብት ኮሚሽን በማቅረባቸው ጉዳዩ ትኩረትን እንዲያገኝ አድርገውት ነበር። ኮሚሽኑም የቀረበውን የሰብአዊ መብት ጥሰት አቤቱታ መሰረት በማድረግ እስከ ወረዳው ፖሊስ ጽሕፈት ቤት ድረስ በመሄድ የሰነድና የሰው ምስክር ምርመራዎችን ሲያከናውን መቆየቱ ተገልጿል። ይህ ሂደት በወቅቱ በነበረው የፖሊስ የሥራ እንቅስቃሴ ላይ ጫና ፈጥሮ እንደነበርም ተመላክቷል። ፖሊስ እንደገለጸው ይህ የሐሰት ወሬ የተቀነባበረው ሆን ተብሎ የጸጥታ አካላትን ስም ለማጠልሸትና ተጠርጣሪውን ከፈጸመው የከብት ስርቆት ወንጀል ነፃ ለማውጣት በታቀደ ሴራ ነው። ግለሰቡ ከ1 ዓመት ከ8 ወራት ቆይታ በኋላ በሕይወት መገኘቱ ላለፉት ወራት በፖሊስ ላይ ሲሰነዘር የነበረውን ግድያ ፈጽመዋል የሚል ከባድ ውንጀላ ውድቅ ያደረገ ሲሆን በፍትህ ስርዓቱ ላይ ሊፈጠር የነበረውን የተሳሳተ ግንዛቤም ቀይሮታል። በአሁኑ ወቅት ግለሰቡ በቁጥጥር ስር ውሎ ምርመራ እየተካሄደበት ሲሆን ከእርሱ በተጨማሪ በሐሰት ወሬውና በሴራው ውስጥ ተሳትፎ የነበራቸው ግለሰቦች ተጠያቂ ለማድረግ ፖሊስ እየሰራ መሆኑን አስታውቋል። ይህ ክስተት በሕግ ጥላ ስር ያሉ ግለሰቦች የዋስትና መብታቸውን ለተጨማሪ ወንጀልና ለሐሰት ውንጀላ እንዳይጠቀሙበት ጥንቃቄ እንደሚያስፈልግ ትምህርት የሰጠ መሆኑ የክልሉ ፖሊስ ኮሚሽን አክሎ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን በአሜሪካ ቁጥጥር ስር ለማድረግ ያላቸውን ፍላጎት በድጋሚ በማንቀሳቀስ ዓለም አቀፍ ዲፕሎማሲያዊ ውጥረት ቀስቅሰዋል። ፕሬዝዳንቱ የዴንማርክና የግሪንላንድ የውጭ ጉዳይ ሚኒስትሮች በዋይት ሃውስ ሊያደርጉት ከታቀደው ወሳኝ ስብሰባ ጥቂት ቀደም ብሎ በሰጡት መግለጫ ግሪንላንድ ለአሜሪካ ብሔራዊ ደህንነት ወሳኝ መሆኗንና ሌላ አማራጭ ተቀባይነት እንደሌለው አስታውቀዋል። እንደ ትራምፕ ገለጻ ደሴቲቱ አሜሪካ ለምታቀደው ጎልደን ዶም የተሰኘ ግዙፍ የጸረ ሚሳኤል መከላከያ ስርዓት ግንባታ ስትራቴጂካዊ መሰረት ናት። ፕሬዝዳንቱ የግሪንላንድ የወቅቱን የመከላከያ አቅም በጽኑ የነቀፉ ሲሆን ሁለት የውሻ መንሸራተቻዎች ዶግ ስሊት ለሀገር መከላከያ አይበቁም በማለት የደሴቲቱን የጥበቃ ጥረት አጣጥለዋል። ኔቶ በግሪንላንድ ያለው መገኘት እንዲያጠናክር በአውሮፓውያን የቀረበውን መፍትሄ ሐሳብ ውድቅ ያደረጉት ትራምፕ አሜሪካ ደሴቱን ካልተቆጣጠረች ሩሲያ ወይም ቻይና ቀድመው ሊይዟት እንደሚችሉ በማስጠንቀቅ ይህ ደግሞ በፍጹም እንደማይሆን አንፈቅድም ሲሉ በቁጣ ገልጸዋል። በሌላ በኩል የዴንማርክና የግሪንላንድ መንግስታት የአሜሪካ ጥያቄ ሙሉ በሙሉ ውድቅ አድርገውታል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን አሜሪካ ዛቻዋን የምትቀጥል ከሆነ የኔቶ ጥምረት ሊፈርስ እንደሚችል አስጠንቅቀዋል። ዛሬ በዋይት ሃውስ በሚካሄደው ስብሰባ ላይ የአሜሪካው ምክትል ፕሬዝዳንት ጄሲ ቫንስ በድንገት መገኘታቸው ደግሞ ስብሰባው በሰላማዊ ውይይት ፋንታ ወደፊት ለፊት ፍጥጫ ሊቀየር ይችላል የሚል ከፍተኛ ስጋት በዲፕሎማቶች ዘንድ ፈጥሯል። የኢራን ማስጠንቀቂያ ለአሜሪካና ለክልሉ ሀገራት። አሜሪካ ጥቃት ካደረሰችብን በሳውዲ፣ በቱርክ እና በኤምሬትስ የሚገኙ የጦር ሰፈሮችን እንመታለን አሉ። ኢራን በመካከለኛው ምስራቅ ለሚገኙ የአሜሪካ አጋር ሀገራት በሰጠችው ማስጠንቀቂያ ዩናይትድ ስቴትስ በኢራን ላይ ጥቃት ለመሰንዘር ከወሰነች በእነዚህ ሀገራት ግዛት ውስጥ የሚገኙ የአሜሪካ የጦር ሰፈሮች የጥቃት ኢላማ ሊሆኑ እንደሚችሉ ገለጸች። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ እንደገለጹት ዋሽንግተን ጣልቃ ለመግባት ከወሰነች በእነዚህ ሀገራት መሬት ላይ የሚገኙ ወታደራዊ ተቋማት ለአደጋ ይጋለጣሉ። ባለስልጣኑ አክለውም ቴህራን እንደ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ቱርክ ካሉ ሀገራት ጋር ግንኙነት ማድረጓን ገልጸዋል። ኢራን እነዚህ ሀገራት አሜሪካ በእሷ ላይ ልታደርስ የምትችለውን ጥቃት አስቀድመው እንዲከላከሉና እንዳይተባበሩ መጠየቋን ተናግረዋል። ቴህራን ከሳዑዲ አረቢያ እና ከተባበሩት አረብ ኤምሬትስ እስከ ቱርክ ያሉ የክልሉ ሀገራት
አሜሪካ ኢራንን ኢላማ ካደረገች በእነዚህ ሀገራት የሚገኙ የአሜሪካ የጦር ሰፈሮች ጥቃት እንደሚሰነዘርባቸው ነግራቸዋለች ሲሉ ባለስልጣኑ ለሮይተርስ አስረድተዋል። በተጨማሪም ኢራን እነዚህ ሀገራት ዋሽንግተን በቴህራን ላይ ጥቃት እንዳታደርስ ጫና እንዲፈጥሩና እንዲከላከሉ በይፋ ጠይቃለች። ይህ እርምጃ በክልሉ ያለው ወታደራዊ ውጥረት ይበልጥ እንዲያገረሽ አድርጎታል። በአጠቃላይ ፕሬዝዳንት ትራምፕ አስተዳደር ሊወስድ የሚችለውን እርምጃ ተከትሎ ኢራን የሰጠችው የማስጠንቀቂያ ቀጣዩ ግጭት ከመካከለኛው ምስራቅ አልፎ የጎረቤት ሀገራት ሊያካትት እንደሚችል አመላካች ሆኗል። አሜሪካ በኢራን ያለውን ውጥረት ተከትሎ በመካከለኛው ምስራቅ ከሚገኙ ካምፖቿ ሰራተኞቿን እያስወጣች ነው። በኢራን እየተባባሰ የመጣውን ህዝባዊ አመፅን ተያይዞ የቆጠነው አለመረጋጋት ተከትሎ አሜሪካ በመካከለኛው ምስራቅ ከሚገኙ ቁልፍ ወታደራዊ ካምፖቿ ሰራተኞቿን እንደ ጥንቃቄ እርምጃ ማስወጣት መጀመሯ ተገለጸ። አንድ የአሜሪካ ባለስልጣን ለሮይተርስ ዜና ወኪል እንደገለጹት ይህ እርምጃ የተወሰደው በቀጠናው እየተፈጠረ ያለውን ከፍተኛ ውጥረት ግምት ውስጥ በማስገባት ለቅድመ ጥንቃቄ ሲባል ነው። ምንም እንኳን የዋይት ሃውስ ባለስልጣን እስካሁን በጉዳዩ ላይ ይፋዊ መግለጫ ባይሰጡም የሮይተርስ ዘጋቢ ፊል ስቲዋርት በኤክስ ማህበራዊ ገጹ ላይ እንዳሰፈረው የአሜሪካ ሰራተኞች ከቀጠና ወታደራዊ ይዞታዎች እየወጡ ይገኛሉ። ይህ ውሳኔ የተላለፈው በ86 ሚሊዮን ህዝብ በሚኖርባት ኢራን ውስጥ ከታህሳስ ወር መጨረሻ ጀምሮ ከፍተኛ የኑሮ ውድነትና የኢኮኖሚ ውድቀትን በመቃወም የተቀሰቀሰው ህዝባዊ ተቃውሞ እየበረታ በመጣበት ወቅት ነው። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።